ሰላም ሰላም ውድ ሀገሬ ልጆች እንዴት ናችሁ? ሰላም ናችሁ? ሰላማችሁ ብዝት ይበልልኝ የኔ ውዶች። ዛሬ እንግዲህ ያው የምንጠብቃቸው የምንወዳቸው የኛ እንቁዎች ሀይሚዬና ብሩክ አልተገኙልንም፣ አልመጡም። ያው አዝነናል። ሁሌም ስናያቸው ደስ ስለሚለን ያልመጡበትንም ምክንያት ያው የተለያየ ምክንያት ነው የምንሰጠው ሁላችንም። እኛ ፍቅር እንዲሆኑልን ነው የምንፈልገው። ያው እንግዲህ ሰሞኑን የተፈጠረውን ሁኔታ እያየን ነው። ሀይሚዬ ፕራንኳ እንግዲህ እያረዘመችው ነው ያለችው። ብሩክ ደግሞ ያው እኛ ፕራንኩን አቅም ብለን ነው የምናስበው። እንግዲህ እንደሚመስለኝ ሀይሚና ልጁ ናቸው ብሩክን ፕራንክ እያደረጉት ያሉት። ግን እኔ ብሩክ ያው ይነቃል ብዬ ነው አሁን የማስበው። ምክንያቱም ኮሜንቶች የሚያይ ከሆነ የተለያየ ኮሜንት የሚያይ ከሆነ ነገሮችን ሳይናደድ አገናዝቦ ካየው መንቃት አለበት በሀይሚ በምታደርገው ነገር ብዬ ነው የማስበው። ያው ይናደዳል ጊዜው አይደል? ስለዚህ ያው ነገሮችን ወይ ከጀርባ እንግዲህ ከነቃም ካወቀም ምናልባት ያውቃል ብዬ ነው እንግዲህ በተደጋጋሚ በሚፈጠሩት ነገሮች ሊገባው ይችላል ብዬ ነው የማስበው። ምክንያቱም በቀደም በጣም ተረብሿል፣ ተናዷል። የሀይሚዬ ንግግር ደግሞ ትናንትና የቁጣ ነው ያየነው። በጣም ቆጣ እያለች ነበር። ያ ፕራንኩን እውነት ለማስመሰል ያ ፕራንክ ሲሰሩ ለእኛ እውነት አድርገው አይደል ማቅረብ ያለባቸው። ብዙ ጊዜ ስናያቸው እንደዛ ነው። ምክንያቱም ሩታና አብርሃም ራሱ ይታረቃሉ ብሎ ማንም የገመተ የለም። ይሄ ነገር እየመረረ ነው፣ እያመረሩ ሄዱ እያልን እየፈራን ነበር። የነሱንም እንመለከታለን ያው እና አሁንም ሀይሚዬ ያው ስራዋን እስከምትጨርስ ድረስ ያሰበችውን ነገር እስከምታሳካ ድረስ ምን ልታስተምረን እንደፈለገች እስከ መጨረሻው እስከ ጥግ ድረስ ነው የምትሄደው። እሷ ብዙ ጊዜ እሱን እስክጨርስ እንግዲህ ዝም ብላ ነው የምትቀጥለው። ማንንም አሰማም። ብዙዎቻችን እየተጨነቅንም ነው ያለነው፣ እየፈራንም በአንድ ጊዜ ደግሞ ፕራንክ ነው እያልንም እየፈራንም ነን ያለነው። ምክንያቱም የመረረ ነገር እያየን ነው ያለነው። እንግዲህ እኛ ደግሞ የፈራነው ያ የብሩክን ነው። የብሩክ ትዕግስት ማጣት ከመጣ ነው። አሁን እንኳን ጥሩ ሆኗል። እንግዲህ ወይ ነገ ደግሞ በሰላም ይመጡልናል ወይ በተለያየ ምክንያት ይሆናል የቀሩት። እንግዲህ በሰላም ይመጡልናል ብለን እናስባለን። የተለያዩ ነገሮችንም ሳይ ነው ያልኩት። ሳይ ነው ከመጣው ጀምሮ ያሳቀኝም ሁለት ነገሮች አሉ። አንደኛው የፍቅር ጓደኞቼ ነበር ፉፉና ማናኛው አንደኛው ጓደኛው ስሙ ዛሬ እንግዲህ ያኛው ከፍቅር ጋር በቀደም መጥቶ የነበረው አዲሱ ልጅ ጋርድ ይዞ መጣባቸው። መጨረሻ ላይ ነው ያሳቀኝ። ጋርዶቹ በቃ እነዚህ ልጆች የአራድዬ ልጆች ናቸው፣ ከነዚህ ጋር አንጣላም፣ ሳናውቅን የመጣ ነው ብለው ይቅርታ ብለውት ልጁን ገንዘብህንም እንመልሰልሃለን፣ ምክንያቱም ሳንሰራ ገንዘብ ካንተ መቀበል አንፈልግም ብለው ገንዘቡን እዛው ፊታቸው መልሶል። እኔ በጣም ነው ያሳዘነኝ ልጁ በእውነት። እንደገና ገንዘቡን እነሱም ተቀበሉት። ግን ይሄ ነገር ፌክ ነው ብዬ ነው ማስበው። ምክንያቱም ከካሜራ ጀርባ ልጆቹ ይገናኛሉ። ይሄ የታወቀ ጉዳይ ነው። እንግዲህ ተነጋግረው የሚሰሩት ድራማ ነው መሰለኝ። እነሱ እንኳን ዛሬውን ሳያቸው ምንም አላሳመነኝም። ግን እኔ ልጁን ያሳቀኝ የነሱን ያህል መመለስ አልቻለም መልስም። ያው እንግዲህ ዘርረውታል ማለት እችላለሁ። በንግግርም በመብለጥም በልጠውታል። ያው ቀኝ ኋላ ዙር ተብሎ ሄዷል። ሁለተኛው ያሳቀኝ ኤፋና እያብ ናቸው። የእያብ ጉዳይ ዳጊ የሚባለው በመሀላቸው እየመጣ የሚበጠብጣቸው በጥባጭ የራሱን ቪዲዮ ለማሳደግ ይሄ ማን ነው ዩቲዩብ ለማሳደግ ይመስለኛል በመሀላቸው እየገባ እየበጠበጣቸው ነው። በቀደም እንደውም ባለፈው ብሩክ ሁሉ ጣልቃ ገብቶ ሁለቱንም መክሮ አስማምቶ የራሳችሁን ውሳኔ ወስኑ፣ ሰውን ጣልቃ ታስገቡ ብሏቸው መክሯቸውን ሄደው። ግን ያው እነሱ እንግዲህ ዳጊንም እንትን አልመጣም ማለትም አልቻለችም። በእርግጥ በራሱ ዩቲዩብ ነው ዛሬም ብቅ ያለው። እኔ ዩቲዩብ እየሰራ ነው ይሄ ፕራንክ እየሰሩ ነው ብዬ ነው የማስበው። እነሱም ቢሆን እኔ ያሳቅኝ ዛሬ ደግሞ የድፍረቱ ድፍረት ጡት ማስያዣ እንደ ፍቅረኛ ጡት ማስያዣ ይዞ መጣ። እንዴ ፍቅረኛ የሆነ ሰው ነው ለፍቅረኛው ለሴት ፍቅረኛው ጡት ማስያዣ ፓንት የተለያየ ነገር ገዝቶ መምጣት የሚችለው? እንዴት አይነት ድፍረት ነው? እኔ መቼስ ነገ ኤፍሬም እሳት ለብሶ እሳት ጎርሶ ይመጣል ብዬ ነው ማስበው።
በጣም ነው ያሳቀኝ። እኔ ገና ጡት ማሳያውን ቆይ ላሳያችሁ ያመጣሁትን ብሎ እንዲያውጡት ሲያሳይ እኔ በጣም ሳቄን ራሴ መቆጣጠር አልቻልኩም። ምን አይነት ድፍረት ነው ይሄ? እንግዲህ ምን አይነት ትምህርት ነው ከዚህ ሰው የሚማረው? ምን አይነት ድፍረት ነው ይሄ? በጣም ነው ያሳቀኝም የገረመኝም የልጁ አስተሳሰብ ድርቅ ያለ ልጅ። አንዱን አለፍነ ሲሉት አንድ ነገር ይዞባቸው ይመጣል። አንዱን ነገር አለፍነው ሲሉት አንድ ነገር በነጋታው ይዞ ይመጣል። ምንም ሐሳብ የማያጣ ልጅ፣ በመሃል እየገባ የሚበጠብጣቸው ልጅ። እንደዚህ አይነት ሰዎች እኮ አይጠፉም በሰው ህይወት። በርግጥ ያንንም ለማሳየት ከሆነ በርግጥ ልክ ነው። የሚያደርጉት ነገር እየተለያየ ቢሆንም እንደዚህ አይነት ሰዎች እኛ ካላሸነፍናቸው በስተቀር የኛ ፍቅር የጠነከረ ፍቅር ኖሮን እኛ ካላሸነፍናቸው በፍቅር መሃል የሚገቡ ሰዎች አይጠፉም በማንኛውም ሁኔታ ውስጥና በጣም ነው ያዝናናኝ ዛሬ። እሱ ደግሞ በዚህ መልኩ የሰራውም ስራ ማናዶኛልም አዝናንቶኛልም በእውነት እና በጣም ነው የገረመኝ። ሌላው ደግሞ ኤፍሬም ራሱ ደግሞ የሀይሚዬ ወንድም ትላንትና የተፈጠረበት ነገር እሱ እንግዲህ ቤዛ የምትባለው ልጅ ከዚህ በፊት ሄዳ ነበር ጥላው ምንም ነገር ሳትነግረው። ደግሞ እሱ ከሌላ ሰው ጋር እየሰራ ደግሞ ቤዛ ደግሞ መጣች፣ ያለባትን ችግር በጠቃላይ አብራርታ ነገረችው። እሱም ያንን ነገር ከሰማ በኋላ አምኗት ተቀብሏት ደስ ብሎት በጣም ስለሚወዳት ከልቡ ደስ ብሎት አብረው እየኖሩ እያለ ደግሞ እንደዚሁ ድሮ አብራ መስራው ጓደኛው ደግሞ አፈቅራለሁ ብሎ መጣ። ምንድነው ግን ሴቱ ዝም ብሎ እሱ ልጅ በተለይ ደግሞ ያም ነው እንደሚያፈቅረው እኔ ግራ ገባኝ። እላዩ ላይ ምን አለ እንዴ? ያችም አፈቀርኩ ብላ ትመጣለች። ያችም ነው ወይስ ውሸት ነው? ልጁን ሊያሳብዱት ነው እንዴ? እኔ በጣም ነው ግራ የገባኝ እሱ ነገር ደግሞ ምን እንደሚያደርግ ልጁ ራሱ እኮ ተወዛገበ፣ ውዝግብ ውስጥ ገባ። እንግዲህ ልጅቷ ትላንት ስታለቅስ እንደዛ የዋት ምንድነው ሚዲያ ላይ እንደዛ አፈቀርኩ ብለው ሴቶች እየመጡ የሚያለቅሱት ግን እንዴ? ትላንትና አለቀሰች። እንግዲህ አዘነላት ይመስለኛል። ያንን አይታ ደግሞ ዛሬ ደግሞ ቤዚ እሳት ለብሳ እሳት ጎርሳ መጣች። እነሱ ራሱ ንግግራቸው እና መጨረሻ ላይ የቤዚ አካሄድ በጣም ነው ያዘንኩት። ኤፍሬም ራሱ በጣም ነው ያሳዘነኝ በእውነት። ሞባይሉን እስከ መወርወር እንደገና ደግሞ አስፋልት ሜዳ ላይ ቁጭ ነው ያለው። እኔ እንደው መራ መኪና እንዳይጋጭህ ወይኔ ጉድ የፈላጊ ያልኩ ነበር። የት እንዳለና ነገሩን ፍሬንድሺፕ ውስጥ መስተለኝ ያለው እዛ ከሆነ ጥሩ ነው። እንደው መሀል አስፋልት ላይ እኮ ነው ቁጭ ያለው። በቃ ከመናደዱ የተነሳ ሞባይሉን ሁሉ ወርውሮና ዛሬ ይሄን ሰሞን የምናያቸው ሁሉ ብጥብጥ ብለው ተበጣጣዋል። ዩቲዩብ ውስጥ እንዳለ ጥል ነው የሚያሳዩን። ይሄን ሰሞን እዛኛው ቤት ሲኬድ ጥል፣ እዛኛው ቤት ሲኬድ አሁን ፍቅር ያለበት ቤት የና ላዛር ቤት፣ ሄሉ ደግሞ የቡታጅሯ ሄሉ ቤት አሁን ፍቅር በፍቅር እያየን ነው። እኛ ደግሞ እናቴ በደከማ አእምሯችን በሰው ሀገር ሆነን ደስ የሚል ነገር ማየት ነው የምንፈልገው። እግዚአብሔር ይሁናችሁ ነው የምትጣሉ ሰዎች የምለው። ሄሉዬ የአርባ ምንጭ ደግሞ ዛሬ አሳዝናኛለች በጣም አንጀቴን የበላችሁ። ሄሉ ፕራንክ ጀምረሽ ከሆነ ንገሪን፣ ፕራንክ ነው በይን። የዛሬው ቀን የሆነ ሰው በድሎኛል፣ የ3 ዓመት ጓደኛዬ አሳልፎ ሰጥቶኛል፣ ሚስጥረኛዬ ብለሽ ተናግረሻል። ሁሉም ሰው እንደጠረጠረው እኔ የሚጠረጠርኩት ኃይልዬን ነው። ሁሉም ሰው እዛ ኮሜንት ላይ ጠርጥረው የሱን ስም ነው ያስቀመጡት። እኔም እንደዛ ብያለሁ ኮሜንት ላይ። እንግዲህ 3 ዓመታችን ነው ጓደኝነታችን፣ እንፋቀራለን፣ ሚስጥረኛሞች ነን ስትሉ ስለሰማሁኝ እሱ ነው ብዬ ነው ማስበው። ሄሉ በጣም ሰው ታምናለች፣ በጣም ሰው ትወዳለች። ስትወድስ ተጥግ ነው፣ የዋንስ ታስታውቃለች። አይተናት ራሱ እናውቃለን። እንግዲህ ከሱ ጋር ከሆነ ይሄ ችግር የተፈጠረው በእውነት በጣም ነው ማዝነው። ነገ ደግሞ ክፍል 2 ትነግሪናለሽ ብዬ አስባለሁ። ምክንያቱም ስሙን እኛ ነን እንጂ የገመትነው እሷ ምንም የተናገረችው ነገር የለም። ሚስጥሬን ሁሉ አወጣህ ምናምን ነው እንጂ ያለችው ምንም አብራርታ የተናገረችው ነገር የለም። እኛ ያው በጣም አለቀሰች። እናቷ ሁሉ አሳዘኑኝ እናትየው። በርግጥ በእውነት ጓደኛዋን ሁሉ አስቀየመቻት። እንደውም ጓደኛዋ ጥላት ነው ሄደችው ሁሉ እና ሄሉዬ ተረጋጊ ነው የምለው። ብትረጋጋ ጥሩ ነው። ያው እኮ ሰውን የሚታመንበት ጊዜ አይደለም ዛሬ። እናት ልጅ የሚታመንበት ጊዜ አይደለም። የሚታመነው ሁልጊዜ ነው የምለው። የሚታመነው የትም ቦታ ሚስጥርሽን የማያወጣው እግዚአብሔር ብቻ ነው። ሁሉን ተንበርክኮ ከእግዚአብሔር ጋር ማውራት በቃ አለቀ። የምታወሩትንና የማታወሩትን ማወቅ አለባችሁ። እንግዲህ ፕራንክ ነው ብላን ወይ ትመጣ ይሆናል ወይ ጭንቀቷን ትነግረናለች። እኔም በጣም እንትን ብሎኛል። ሰላም